ሰላም እንዴት ናችሁ? ሰሞኑን ወንድማችንን ስላጣን ትንሽ አዝነናል። ከዚህ ጋር በተያያዘ ብዙዎቻችሁን የመስያችሁ ቴክስት እያደረጋችሁልኝ ነው። እኔ አይደለሁም። እንዲሁ ደግሞ ሙስሊሞች ደስተኛ ሆነው ትንሽ ጭንቅላታቸው እንደማይሰራ የተረዳዋቸው ሙስሊሞች እንኳን በቃ የደስታ መግለጫ የሚመስል ለእኔ ልከዋል። እኔ ሞትኩ መስሏቸው። እኔ ከሞትኩኝ እኮ እናንተ የላካችሁትን ሚሴጅ እንኳን ማየት አልችልም። ይህንን እንኳን እንዴት እንዳላገናዘባችሁት ግራ ይገባኛል። በእርግጥ በሞተ ሰው እንድትደሰቱ ምን አይነት አስተምሮ ምን አይነት ሜንታሊቲ ቢኖራችሁ እንደሆነ ራሳችሁን ጠይቁ። እንደኛ ግን ማንም ቢሞት እንድንደሰት መጽሐፍ ቅዱስ አይፈቅድልንም። ምክንያቱም መጽሐፈ ሲራክ ምዕራፍ 8 ቁጥር 7 ላይ በሞተ ሰው እንዳትደሰት ይላል። ምክንያቱም አንተም ነገ ሟች ነህና ይላል። ስለዚህ በሞተ ሰው በፍጹም እንድንደሰት መጽሐፍ ቅዱስ አይፈቅድልንም። አይደለም በሞተ ሰው ባዘነ በተከዘ በሚያለቅስ ሰው እንድንደሰት አይፈቅድልንም። ለዚህም ነው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ላይ ቁጥር 15 ላይ ከሚያዝኑ ጋር እዘን፣ ከሚያለቅሱ ጋር አልቅስ፣ ከሚደሰቱ ጋር ተደሰት ይላል። ስለዚህ በሚያዝን እናት ልጇ ሞቶባት እኛ እንድንደሰት መጽሐፍ ቅዱስ በፍጹም አይመክረንም ማለት ነው። አጋንንት ካልተጠናወተው አንድ ክርስቲያን አንድ ሰው ሲሞት እልል ሊል አይችልም። እንደገና ደግሞ ያልሞተው ሞተ ብሎ ሊጽፍ አይችልም። ወይንም ደግሞ አንተ ቀጣይ ትሞታለህ ምናምን የሚል የደስታ መግለጫን ሊያወጣበት አይችልም። ይሄ አጋንንታዊ አስተሳሰብ አይምሮ ሲገባ ብቻ ነው። እፎይ ይሞታል ወይ? አዎ ሞታለሁ። ይህ ስጋ ምንድን ነው? አፈር ነህና ወደ አፈር ትመለሳለህ ይላል መጽሐፍ ቅዱስ። ስለዚህ ይሄ የለበስኩት ስጋ የያዝኩት ስጋ ከአፈር የተገኘ ነውና ወደ አፈር ይመለሳል። ግን ሞቼ በስብሼ የምቀር አይደለሁም። ምክንያቱም ሐዋርያው ቅዱስ ጳውሎስ እንደነገረን እንዲሁም ክርስቶስ በተግባር እንዳሳየን በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 30 አካባቢ ጀምሮ ሞትን ድል ያደረገ ከሞት የተነሳ አምላክን የምንከተል ሰዎች ነን። ሞትን የገደለልን ነን እንጂ ሞት ያልተገደለልን፣ ሞት አንቆ የሚይዘን፣ ሞት የሚያስቀረን፣ አፈር የሚያደርገን አይደለም። ምክንያቱም አምላካችን ሕያው አምላክ ነው። ለዚህ ነው የሙታን አምላክ አይደለሁም ያለው፣ የሕያዋን አምላክ ነኝ ያለው። የሚያምንብኝ ቢሞት እንኳን ሕያው ይሆናል ያለው በዮሐንስ ወንጌል ምዕራፍ 11 ላይ ከቁጥር 25 አካባቢ ጀምሮ ስለ አልዓዛር እስከ 40 ምናምን አካባቢ ስታነቡት የሞተ የበሰበሰ የሸተተ የተላ የገማውን እንኳን ናውጣ ከመቃብር ብሎ የሚያስወጣት የሚችል አምላክ የምንከተል እኛ ሕያው አምላክን የምናመልክ እንጂ የሙታን አምላክን የምናመልክ አይደለንም። አጨብጭበን ያነገስነው ንጉሥ ወይንም ደግሞ በእጅ ብልጫ የሾምነው አምላክ ወይንም ደግሞ እኛ ስለመሰከርንለት አምላክ የሚሆን ወይንም ደግሞ እኛ ስለተናገርንለት አምላክ የሆነ አምላክ የለንም። ራሱ አምላክነቱን በተግባር ያሳየን እኛ ሳንናገርለት አስቀድሞ አምላክ የነበረ ነው እንጂ እንደ ሙሐመድ አላህ የሚባል በምናቡ ያለውን ፈጥሮት ኢጎውን አላህ የሚባል ካራክተር ሰጥቶት ከዛ ስም ሰጥቶት ከዛ በኋላ እንዲህ አድርጎ አምላክ ያደረገው አምላክ የለንም እኛ። ስለዚህ እኛ የምንከተለው አምላክ የእውነት አምላክ ሕያው አምላክ ነው። ብንሞት እንኳን ደስተኛ ነን። ለዚህም ነው ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ላይ ከቁጥር 21 እስከ 23 ልሄድ እናፍቃለሁኝ አለ። ልሄድ እናፍቃለሁኝ። ለምን? ከክርስቶስ ጋር ህብረት ሊያደርግ ማለት ነው። ከክርስቶስ ጋር ሊገናኝ ማለት ነው። ከቅዱሳኑ ጋር ህብረት ሊያደርግ ማለት ነው። ሊሄድ እናፍቃለሁ፣ ነገር ግን በስጋ እዚህ ብሆን እናንተን እጠቅማችኋለሁ አለ። ጳውሎስ ለመሄድ ይናፍቃል፣ የተሻለ ነውና ለሱ። ለእኛ ግንስ እዚህ መሆኑ በጊዜው ይጠቅማል። ለምን? እኛን ያስተምራልና፣ ብዙ ወንጌል ብዙ ያሰራጫል፣ ያስተምራልና። መሄዱ ግን ለሱ የተሻለ ነው። ቢሄድስ እኛ ጋር ተለየም ማለት ነው? አይደለም። እንደ ደመና የከበቡን እልፍ አላፍ ቅዱሳን መላእክቶች እንዲሁም ቅዱሳኖች አሉን ከኛ ጋር ህብረት የሚያደርጉ፣ ምክንያቱም ሙታን ስላልሆኑ። ለዚህ ነው በዕብራዊ መልእክቱ ምዕራፍ 12 ቁጥር 1 ላይ እንደዛ ብሎ የነገረን። ስለዚህ እኛ በስጋ ብንለይ በመንፈስ አብሮን ነው ቡርክ ማለት ነው። የመንፈሱ ልጆች ነን። እንዲሁም ደግሞ ብዙ ያፈራቸው ልጆች ስላሉ ማለት ነው። ስለዚህ እኛ የምንሄድበትን እናውቃለን። እንዴት አወክ እፎይ እንዳትለኝ አባቴ፣ ክርስቶስ ነግሮናላ፣ ሕያው አምላክ ነግሮናላ። ምን ብሎ? ወደሚሄድበት ታውቃላችሁ አለ። ወደሚሄድበት ታውቃላችሁ፣ ሄጄ ስፍራን አዘጋጅላችኋለሁ አለ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ። አታቅም እንዳትል እናውቃለን፣ ነገረና። አላቅም ብትልስ እንደ ቶማስ ምዕራፍ 14 ቁጥር 6 ላይ ዮሐንስ ወንጌል ላይ መንገዱ እኔ ነኝ ይላል ክርስቶስ። ማን ነው መንገዱ? ክርስቶስ ነው። ያ መንገድ እውነተኛ ነው ወይ? እውነተኛ ነኝ ይላል። ወዴት ነው የሚወስደው?
ወደ ሕይወት። ስለዚህ መንገድ፣ እውነት፣ ሕይወት እኔ ነኝ ይላል ክርስቶስ። ይሄን መንገድ የያዘ ይሄን እውነት የያዘ ይሄን ሕይወት የሚያገኝ ማን ነው? እኛ። ለዚህ ነው የሚያምንብኝ ቢሞት እንኳን ሕያው ይሆናል ያለው። በመንገዱ ላይ ስላለን በሩ እሱ ስለሆነ እውነተኛ እረኛ ነፍሱን ስለ በጎች አሳልፎ ይሰጣል አለ። ሐሰተኛውስ ተኩላ ሲመጣበት ይሸሻል እንደ ሙሐመድ አለ። ሙሐመድ እውነተኛ እረኛ አይደለማ። አላህም እውነተኛ እረኛ አይደለማ። እውነተኛ መንገድ አይደለም። አለም መንገድ ሊሆን ቀርቶ መንገድ ጠፍቶበት አላህ ራሱ እንዳንተ እንደኔና እንዳንተ ጸሎት የሚያደርግ እንደሆነ ታውቃለህ? እንዴ አታውቅም? ቤ ይህን ልንገራ። ምሽቃት አልመሳቢ 21:48 ላይ አስቀድሞ ምንም ሳይፈጠር አላህ ጸሎት ያደርግ ነበረ። ሱራ አልፈቲሃ 26 ላይ ቀጥተኛው መንገድ ምራን ብሎ እኮ አላህ ራሱ ይለምናል። መንገድ ጠፍቶበት አይነ ስውር ነው እንዲህ እያለ እሱ ራሱ በመጠቆሚያዋ መንገድ ያገኛል። አላህ ግን መንገድ ጠፍቶበት መንገድ ምሩኝ ይላል። ያ መንገድ ደግሞ ማን ነው? ክርስቶስ ነው። ያ ክርስቶስ ደግሞ ምንድን ነው? እውነት፣ ሕይወት ነው። አላህ መንገድ ምሩኝ ይላል። ቀጥተኛውን መንገድ ምራን ብሎ ጸሎት ያደርጋል። ሱራ አልፈቲሃ 26 ላይ እንዲሁም ደግሞ እሱ ብቻ ሳይሆን ለነብዩ እንኳን መንገዱን እንደማያውቀው ንገር ብሎ ይነግረዋል። ሱራ 7 ወይም 34ኛው ምዕራፍ 24 ላይ እናንተ ወይንም እኛ በተሳሳተ መንገድ ውስጥ ናችሁ በላቸው። እናንተ ወይንም እኛ በግልጽ በመሳሳት ውስጥ ናችሁ በላቸው። እኛ ላይ የተሳሳትን አይደለንም ብሮ፣ እኛ እርግጠኛ ነን በለው። አላህም ብሮ አላህ እንዳሰማ እየሰማ ከሆነ ብሮ አላህ እኛ እርግጠኛ ነን። ሙሐመድ ለእኛ መጥቶ እናንተ ወይንም እኛ በተሳሳተ መንገድ ውስጥ ናችሁ ቢል ብሮ አላህ አንሰማህም። እኛ እርግጠኛ ነን። ክርስቶስ ነግሮናል። ሙሐመድ ለዚህ ነው እርግጠኛ መሆን ያልቻለው እኮ ሱራ አልአቃፍ ወይንም 46ኛው ምዕራፍ 29 ላይ በእኔም ላይ በእናንተም ላይ ምን እንደሚደረግ አላቅም አለ። ስለዚህ እንደዚህ ድንግዝግዝ ካለ ጨለማ ውስጥ እንድትወጡ በጌታ ፍቅር እንለምናችኋለን። በተረፈ ግን ይህንን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ እየተሳተፋችሁ ያላችሁ ልጆች ጥሩ እየሰራችሁ ነው። በዚህ ሳምንት ብቻ 5 ልጆችን ወደ ክርስትና እንጥተናል። 5 ልጆች፣ 4ቱ በሴቶች ናቸው። በተሳሳተ ትርክት ወደ እስልምና ሄዱ ነበሩ። 3ቱ ወጣቶች ናቸው። አንደኛዋ በትዳር 15 ዓመት ያህል ቆይታለች። 2 ልጆችን ወልዳለች። ጸሎት አድርጉላት። አንዳንድ በህጋዊ ነገሮች ከፍቺ ጋር በተያያዘ ያላለቁ ነገሮች አሉ። እንዲቀላጠፉላት፣ ነገሮች እንዲስተካከሉላት ጸሎት አድርጉላት። አንደኛው ወንድ ነው። እሱ ደግሞ አስቀድሞ ቤተሰቦቹም ሙስሊም ናቸው እና እሱም ኦልሞስት 90% አካባቢ ወደ ክርስትና መጥቷል። መጠመቅ ምናምን ነገሮች ነው የቀሩት። ጸሎት አድርጉለት። እሱም አንዳንድ ቻሌንጆች ስላሉበት። በተረፈ 5 ልጆች በዚህ ሳምንት ኦልሞስት ተጠቃለው ወደ ክርስትና ገብተዋል። ጥሩ ስራ እየሰራችሁ ነው። ሼር የምታደርጉ እንዲሁ ደግሞ ሳታክቱ እነኝህን ሰዎች አውራቸው ብላችሁ በውስጥ ምልኩልኝ። እናንተም ምስጋና ይገባችኋል። እንዲሁም ደግሞ እንደዚህ በፊት ሳላውቅ ሄጄ ነበረ መማር ፈልጋለሁ ብላችሁ የመጣችሁም እንደዛው። በተረፈ ግን ሰላምታ እንዲሁ ስቲከር ምናምን ምልኩ አትላኩ በሜሴጅ ላይ ኖርማሊ። እንደዚህ አሁንም እንዳልኳችሁ ጥያቄ ያለባችሁና መመለስ የምትፈልጉ ብቻ ሜሴጅ ላኩልኝ። በተረፈ ጌታ ክርስቶስ ከእናንተም ከኔም ጋር ይሁን፣ በደሙ ይሸፍነን፣ ከሴጣን እስራት ነፃ ትወጡ ዘንድ የእሱ ፍቃድ ይሁን። ሰላም ቆዩልኝ።